ብዙ ሰዎች በየቀኑ የክሬዲት ወይም የዴቢት ካርዶችን ይጠቀማሉ። ነገር ግን እነዚህ ካርዶች ጥቅም ላይ ሲውሉ ከጀርባ ምን እየተከናወነ እንዳለ የሚያስተውሉ ጥቂቶች ናቸው። ከላይ ነገሩ ሲታይ ቀላል ይመስላል። ወደ ሱቅ እንሄዳለን፣ አንድን ነገር እንገዛለን፣ ከዚያም በጥሬ ገንዘብ ፋንታ በካርድ እንከፍላለን። ነገር ግን በዚያች በአንዲት አነስተኛ ተግባር ውስጥ በሰከንዶች ጊዜ ውስጥ የሚከናወን ባንኮችን፣ የክፍያ መረቦችን፣ የደህንነት ስርዓቶችንና የገንዘብ ዝውውርን የሚያካትት ውስብስብ ስርዓት አለ። ስለ ክሬዲት ካርዶች በትክክል ለመረዳት በመጀመሪያ ምንነታቸውንና ከዴቢት ካርዶች በምን እንደሚለዩ ማወቅ ያስፈልገናል። የክሬዲት ካርድ በመሰረቱ አንድን ዕቃ ወይም አገልግሎት በምንገዛበት ጊዜ ከባንክ ወይም ከፋይናንስ ተቋም ገንዘብ እንድንበደር የሚፈቅድልን አነስተኛ የፕላስቲክ ካርድ ነው። የክሬዲት ካርድ በምንጠቀምበት ጊዜ የራሳችንን ገንዘብ ወዲያውኑ እየከፈልን አይደለም። ይልቁንም ባንኩ በእኛ ስም ይከፍላል፣ እኛ ደግሞ በኋላ ላይ ለባንኩ ለመመለስ እንስማማለን። ክሬዲት የተባለውም ለዚህ ነው። ክሬዲት ማለት እምነት ነው። ባንኩ አሁን ገንዘብ ወስደን በኋላ እንደምንመልስለት ያምናል። አንድ ቀላል ምሳሌ እንውሰድ። ወደ አንድ ሱቅ ሄደን በክሬዲት ካርድ $500 ስልክ ገዛን እንበል። በከፈልንበት ቅጽበት ሱቁ ገንዘቡን ወዲያው ያገኛል። ነገር ግን ገንዘቡ የወጣው ከኛ ኪስ አይደለም። የወጣው የክሬዲት ካርዳችንን ከሰጠን ወይም ካወጣልን ባንክ ነው። አሁን እኛ ለባንኩ $500 ዕዳ አለብን ማለት ነው። በአንድ የተወሰነ ጊዜ ማብቂያ ላይ ባንኩ በካርዱ የተጠቀምንበትን ሁሉ የሚያሳይ የሂሳብ መግለጫ ወይም ቢል ይልክልናል። በዚያን ጊዜ ሙሉውን የገንዘብ መጠን ለመክፈል ወይም አነስተኛውን ዝቅተኛ ክፍያ ማለትም ሚኒመም አማውንት ከፍለን ቀሪውን ወደሚቀጥለው ወር ማዛወር እንችላለን። ሙሉውን ካልከፈልን ግን ባንኩ ወለድ ይጠይቀናል። ይህም ገንዘቡን በመበደራችን የምንከፍለው ተጨማሪ ክፍያ ነው። ስለ ክሬዲት ካርዶች መረዳት ካለብን በጣም አስፈላጊ ነገሮች አንዱ ይህ ነው። ክሬዲት ካርድ ነፃ ገንዘብ አይደለም፣ የተበደርነው ገንዘብ ነው። ብዙዎቻችን የክሬዲት ካርድን እንደ ተጨማሪ ገቢ ስለምናስበው የፋይናንስ ችግር ውስጥ እንወድቃለን። ነገር ግን እንደ እውነቱ ከሆነ እሱ መመለስ ያለበት ብድር ነው። አሁን ደግሞ ስለ ዴቢት ካርድ እንነጋገር። የዴቢት ካርድ ገጽታ ልክ እንደ ክሬዲት ካርድ ነው። በሱቆች ወይም በኢንተርኔት ላይ ኦንላይን መጠቀም እንችላለን። ነገር ግን ዋናው ልዩነት የዴቢት ካርድ በቀጥታ ከባንክ ሂሳባችን ላይ የራሳችንን ገንዘብ የሚጠቀም መሆኑ ነው። በሂሳባችን ውስጥ $100 ካለን እና $50 ዕቃ ከገዛን ገንዘቡ ወዲያውኑ ከሂሳባችን ላይ ይቀነሳል፣ $50ም ይቀረናል። እዚህ ጋር ምንም አይነት መበደር የለም። እኛ አስቀድመን ያለንን ገንዘብ ብቻ ነው እየተጠቀምን ያለነው። ስለዚህ በጣም ቀላሉ ልዩነት ይህ ነው። የክሬዲት ካርድ የተበደርነው ገንዘብ ሲሆን የዴቢት ካርድ ደግሞ የራሳችን ገንዘብ ነው። በዴቢት ካርድ መጠቀም እየተቻለ የክሬዲት ካርድ ለምን አስፈለገ ብለን ልንጠይቅ እንችላለን። መልሱ ክሬዲት ካርዶች በርካታ ጠቃሚ ጎኖች ስላሏቸው ነው። በድንገት ለአንድ አስቸኳይ ነገር መክፈል ቢኖርብንና በባንክ ሂሳባችን ውስጥ በቂ ገንዘብ ባይኖር የክሬዲት ካርድ ወጪውን ሸፍነን በኋላ ላይ ለመክፈል ያስችለናል። በሁለተኛ ደረጃ የክሬዲት ካርዶች ክሬዲት ሂስትሪ ወይም የክሬዲት ታሪክ የሚባለውን ለመገንባት ይረዱናል። ይህ የተበደርነውን ገንዘብ ምን ያህል በጥሩ ሁኔታ እንደምናስተዳድር የሚያሳይ መዝገብ ነው። የክሬዲት ካርድን በኃላፊነት ከተጠቀምንና የሂሳብ ክፍያዎችን በሰዓቱ ካጠናቀቅን ባንኮች በእኛ ላይ ያላቸው እምነት ይጨምራል። ይህ እምነት ደግሞ በኋላ ላይ እንደ መኪና ወይም የቤት ብድር ያሉ ትላልቅ ብድሮችን መውሰድ በምንፈልግበት ጊዜ በጣም አስፈላጊ ይሆንልናል። በተጨማሪም የክሬዲት ካርዶች ብዙ ጊዜ ከሽልማቶች ጋር ይመጣሉ። አንዳንዶቹ ካርዶች በተጠቀምንባቸው ቁጥር ነጥቦችን ወይም የገንዘብ ተመላሽ ካሽባክ ወይም ደግሞ ቅናሾችን ይሰጡናል። ለምሳሌ ያወጣነው ገንዘብ የተወሰነ አነስተኛ መቶኛ ወይም ፐርሰንቴጅ በገንዘብ መልክ ወይም በኋላ ላይ ልንጠቀምበት በምንችለው ነጥብ መልክ ሊመልሱልን ይችላሉ። ይህ ባንኮች እኛ የክሬዲት ካርድን ይበልጥ እንድንጠቀም የሚያበረታቱበት አንዱ መንገድ ነው። ሆኖም ግን የክሬዲት ካርዶች የራሳቸው መጥፎ ገጽታም አላቸው። ትልቁ ወለድ ነው። ሙሉ ዕዳችንን በሰዓቱ ካልከፈልን ቀሪው መጠን በወለድ ምክንያት ማደግ ይጀምራል። በጊዜ ሂደት ያልተከፈሉ ጥቃቅን ዕዳዎች ወደ ትልቅ ዕዳ ሊቀየሩ ይችላሉ። የክሬዲት ካርዶችን በምንጠቀምበት ጊዜ የፋይናንስ ስርዓት ወይም ዲሲፕሊን በጣም አስፈላጊ የሆነው ለዚህ ነው። በአግባቡ ከያዝናቸው ጠቃሚ መሳሪያዎች ናቸው። ካለ ጥንቃቄ ከያዝናቸው ግን የረጅም ጊዜ የፋይናንስ ቀውስ ሊያስከትሉብን ይችላሉ። ከካርዱ በስተጀርባ ምን እንደሚከሰት ለመረዳት ክፍያ በመንፈጽምበት ጥቂት ሰከንዶች ውስጥ ምን እንደሚሆን ማየት ያስፈልገናል። በአንድ ሱቅ ውስጥ ካርዳችንን
ታፕ ስናደርግ የክፍያ ተርሚናሉ ወይም ፖዝ ማሽን በክፍያ መረብ ፔመንት ኔትወርክ በኩል ወደኛ ባንክ ጥያቄ ይልካል። ባንኩ በቂ የብድር መጠን ወይም ክሬዲት እንዳለንና የሂሳባችን ሁኔታ በጥሩ ደረጃ ላይ መሆኑን ያረጋግጣል። ሁሉም ነገር ዝግጁ ከሆነ ባንኩ ዝውውሩን ያጸድቃል። ከዛም ክፍያው ወደ ሱቁ ባንክ ይላካል። ዝውውሩም በዚያው ይጠናቀቃል። ምንም እንኳን ብዙ ስርዓቶች ቢሳተፉበትም ይህ ሁሉ የሚከናወነው በጥቂት ሰከንዶች ውስጥ ነው። የክሬዲት ካርዳችንን የሰጠን ኩባንያ ወይም ባንክ በዚህ ሂደት ውስጥ ብቸኛው ተዋናይ አይደለም። በዓለም ዙሪያ ያሉ ባንኮችና ነጋዴዎችን የሚያገናኙ የክፍያ መረቦችም አሉ። እነዚህ መረቦች ገንዘብ ከአንድ ቦታ ወደ ሌላ ቦታ፣ ሌላው ቀርቶ በተለያዩ አገራት መካከል እንኳን በአስተማማኝ ሁኔታ እንዲንቀሳቀስ ያደርጋሉ። እነዚህ መረቦች ባይኖሩ ኖሮ ዓለም አቀፍ የካርድ ክፍያዎችን ማከናወን ባልቻለን ነበር። ደህንነትም ቢሆን የክሬዲት ካርዶች በጣም አስፈላጊ አካል ነው። ገንዘብ የሚንቀሳቀስበት በመሆኑ ማጭበርበርን ለመከላከል ጠንካራ ስርዓቶች ተዘርግተዋል። የክሬዲት ካርዶች መረጃችንን የሚደብቁ ወይም ኢንክሪፕሽን ቴክኖሎጂዎችን ይጠቀማሉ። ይህም ሃከሮች ወይም የመረጃ ሌቦች መረጃውን በቀላሉ እንዳያነቡት ያደርጋል። በተጨማሪም እንደ ሚስጥራዊ ቁጥር ወይም ፒን፣ የካርድ ደህንነት ቁጥር ወይም CVV እንዲሁም አንዳንድ ጊዜ በሞባይል ክፍያዎች ላይ እንደ የጣት አሻራ ወይም የፊት ምስል ባዮሜትሪክ ኦተንቲኬሽን ያሉ የማረጋገጫ ስርዓቶችን ይጠቀማሉ። አጠራጣሪ የክፍያ እንቅስቃሴ ከተገኘ ባንኮች የእኛን ገንዘብ ለመጠበቅ ካርዱን ወዲያውኑ ሊያግዱት ይችላሉ። ሌላው የክሬዲት ካርዶች አስፈላጊ ባህሪ የብድር ገደብ ወይም ክሬዲት ሊሚት የሚባለው ነው። ይህ ባንኩ ሊያበድረን የሚፈቅደው ከፍተኛ የገንዘብ መጠን ነው። ለምሳሌ የብድር ገደባችን $1000 ከሆነ ካርዳችንን ተጠቅመን ከዚያ በላይ ማውጣት አንችልም። ባንኩ የብድር ገደባችንን የሚወስነው በገቢያችን፣ በፋይናንስ ታሪካችንና በእምነት ደረጃችን ላይ በመመስረት ነው። በጊዜ ሂደት ካርዳችንን በኃላፊነት ስሜት ከተጠቀምን የብድር ገደባችን ሊጨምር ይችላል። የሂሳብ አከፋፈል ዑደቶችን ወይም ቢሊንግ ሳይክልስ መረዳትም አስፈላጊ ነው። የሂሳብ አከፋፈል ዑደት አብዛኛውን ጊዜ የ30 ቀናት ያህል ጊዜ ነው። በዚህ ጊዜ ውስጥ ያከናወናቸው ሁሉም ግብይቶች በአንድ ላይ ይደመራሉ። በዑደቱ መጨረሻ ላይ ባንኩ መግለጫ ይልክልናል። ምን ያህል ዕዳ እንዳለብን፣ የሚፈለገውን አነስተኛ ክፍያና የመክፈያ ቀኑን ያሳያል። ክፍያውን ከመጨረሻው ቀን በፊት ሙሉ በሙሉ ካጠናቀቅን አብዛኛውን ጊዜ ምንም አይነት ወለድ አንከፍልም። ነገር ግን የተወሰነውን ክፍል ብቻ ከከፈልን በቀሪው ዕዳ ላይ ወለድ ይታሰባል። በምንጓዝበት ጊዜም የክሬዲት ካርዶች በጣም ጠቃሚ ሊሆኑልን ይችላሉ። ብዙ ጥሬ ገንዘብ ይዞ ከመዞር ይልቅ ካርድን በየትኛውም የዓለም ክፍል መጠቀም እንችላለን። ብዙ ሆቴሎች፣ አየር መንገዶችና የኢንተርኔት አገልግሎቶች ደህንነታቸው የተጠበቀና ለመከታተል ቀላል ስለሆኑ የክሬዲት ካርዶችን ይመርጣሉ። እነዚህ ሁሉ ጥቅሞች ቢኖሩም የክሬዲት ካርዶች ኃላፊነትን እንደሚጠይቁ ማስታወስ ይኖርብናል። ጥሩ መርህ ሊሆን የሚችለው መልሰን መክፈል የምንችለውን ያህል ብቻ ማውጣት ነው። ብዙ የፋይናንስ ባለሙያዎች የክሬዲት ካርድን ልክ እንደ ዴቢት ካርድ በመቁጠር አስቀድመን ያለንን ገንዘብ ብቻ እንድንጠቀም ይመክሩናል። የክሬዲት ካርድ ለምቾት፣ ለደህንነትና ለሽልማት እንጂ ከአቅም በላይ ለመኖር መሆን የለበትም። በአጠቃላይ የክሬዲት ካርድ እቃዎችን ለመግዛትና በኋላ ላይ ለመክፈል ከባንክ ገንዘብ ለመበደር የሚያስችል የፋይናንስ መሳሪያ ነው። በሌላ በኩል የዴቢት ካርድ በቀጥታ ከባንክ ሂሳባችን ላይ ገንዘብ ይጠቀማል። የክሬዲት ካርዶች ምቾትን፣ ሽልማቶችንና የክሬዲት ታሪክን ለመገንባት እድል ይሰጡናል። ነገር ግን በአግባቡ ካልያዝናቸው እንደ ዕዳና ወለድ ያሉ አደጋዎችን ያስከትላሉ። አሰራራቸውን መረዳት የተሻለ የፋይናንስ ውሳኔ ለማድረግና ብዙዎቻችን የምንሰራቸውን የተለመዱ ስህተቶች ለማስወገድ ይረዳናል። ከካርዱ በስተጀርባ ያለውን ስርዓትም አንዴ ከተረዳ ነው ለእኛ ተራ የፕላስቲክ ቁራጭ መሆኑ ያበቃል። ይልቁንም በጥበብ ልንይዘው የሚገባ ጠንካራ የፋይናንስ መሳሪያ ይሆንልናል።